የብዙዎቹን ጭንቀት ሊያቃልል ስለሚችል ይህን ቪዲዮ በመላ ኢትዮጵያ ከ7ኛ እስከ 12ኛ ክፍል እንግሊዝኛ እያስተማሩ ላሉ መምህራን ታደርሱልኛላችሁ። በአዲሱ ስርዓተ ትምህርት በተዘጋጀው የእንግሊዝኛ ማስተማሪያ መጽሐፍ ላይ ፕሮናንሲዬሽን እንደ አንድ ርዕስ ተካቶ መቅረብ ጀምሯል። የ7ኛ ክፍል ማስተማሪያ እንግሊዝኛ መጽሐፍ ላይ 10ሩም ዩኒት ላይ ፕሮናንሲዬሽን እንደ አንድ ርዕስ ቀርቧል። 9ኛ ክፍልም በዛ ያሉ ዩኒቶች ላይ አለ። ሌሎቹም ክፍሎች ላይ ጣል ጣል ተደርጎ ተካቷል። እስካሁን ከነበሩት ሌሎቹ የማስተማሪያ መጽሐፍት በዚህኛው ስርዓተ ትምህርት ፕሮናንሲዬሽን የተሻለ ትኩረት አግኝቷል። ግን አሁን የቀረቡት ራሱ በቂ አይደሉም። እነዚህን የቀረቡትንም ደግሞ በበቂ ማብራሪያ አይደለም መጽሐፉ ላይ ያካተቷቸው። ስለዚህ መምህራን ፕሮናንሲዬሽንን በደንብ ገብቷችሁ ከነ ማብራሪያው ማስተማር ከፈለጋችሁ እኔ ባለችኝ እውቀትና ልምድ ላግዛችሁ ፈቃደኛ ስለሆንኩ ይህን ቪዲዮ ካያችሁ እኔን ኮንታክት አድርጉኝ። አንተ ማን ነህ የሚል ጥያቄ ከተፈጠረባችሁ እኔ ሞላ ወለላው እባላለሁ። ፕሮናንሲዬሽን በእንግሊዝኛ ቋንቋ ትምህርት ውስጥ ምን ያህል ወሳኝ ቦታ እንዳለው በመረዳት የዛሬ 15 ዓመት የማስተርስ ዲግሪ የመመረቂያ ጽሑፌን ስሰራ The Teaching of English Pronunciation in Ethiopian Secondary Schools የሚል ላይ ነው የሰራሁት እና ከዛሬ 15 ዓመት ጀምሮ ባለፉት 15 ዓመታት ዩኒቨርሲቲ ውስጥ የእንግሊዝኛ መምህራንን በማሰልጠን የራሴ ቋንቋ ማዕከል ውስጥ ደግሞ ተማሪዎችን ደረጃውን የጠበቀ እንግሊዝኛ መናገር እንዲችሉ በማሰልጠን አሳልፌያለሁ። በዚህ የሙያ ልምድ ውስጥ እንግሊሽ ፕሮናንሲዬሽንን እንዴት አድርገን ብናስተምርና የትኛውን ይዘት ብናስተምር ልጆችን ማገዝ እንደምንችል ያገኘሁት እውቀትና ልምድ ስላለ እሱን በልግስና ማካፈል ስለፈለኩ ነው ወደ እናንተ የመጣሁት። አውቃለሁ ከኔ የተሻለ ይሄንን ይዘትና እንግሊዝኛን በደንብ የሚያውቁና የሚያስተምሩ መምህራን አሉ። በአብዛኛው ግን እንደዚህ አይነት መምህራንን እዚህ ሶሻል ሚዲያ ላይ ስላላየኋቸው እኔ በድፍረት ወጥቼ የምቀባጥረው ንቃተ ህሊና ለመፍጠርና የአቅሜን አስተዋጽኦ ለማድረግ እንደሆነ በቅን ልቦና ተረድታችሁ ይህንን ቪዲዮ ለብዙ እንግሊዝኛ መምህራን እንዲደርስ በማድረግ ተጋግዘን እንግሊሽ ፕሮናንሲዬሽን በደንብ ማስተማር እንድንችል አደራ እላችኋለሁ። በዚህ ልክ የምጎተጉታችሁ እንግሊሽ ፕሮናንሲዬሽን ለእንግሊዝኛ ትምህርት ዋናው መሰረት እንደሆነ ስለማምን ነው። ይሄ አሁን እኔ የምነግራችሁ ነገር ምን ያህል እውነትና አስፈላጊ እንደሆነ ከኢትዮጵያ ውጭ የሚኖሩ ኢትዮጵያውያን በትክክል ይረዱታል።